ሰላም ተመልካቾቻችን በጂኤምኤም ቴሌቪዥን ተዘጋጅቶ በቤታ ሾው የሚቀርብላችሁ ሳምንታዊ ሆነው የቤተሰብ ዝግጅታችን ተጀምሯል። ዛሬ ደግሞ በመሪ ብርሃን መሰረተ ክርስቶስ ቤተክርስቲያን በተዘጋጀው የቤተሰብ ፍቅር ታድሶና የጋብቻ ቃል ኪዳን የማደስ ክብረ በዓል ላይ ተገኝተን የዘገብነው ዘገባ አለ እንደሚከተለው ይቀርባል። እንድትከታተሉ በአክብሮት ጋበዝኩ። Sargeno zare, sargeno zare, sargeno zare, sargeno zare, sargeno zare, sargeno zare, sargeno zare. Eske zare giras gavirettonat, ende felemedev dinkadir gollenat, tahirunin keflo ashatonat, labinize, abinize, abinize. Eske zare giras gavirettonat, ende felemedev dinkadir gollenat, tahirunin keflo ashatonat, abinize, abinize, abinize. Eske zare giras gavirettonat, ende felemedev dinkadir gollenat, tahirunin keflo ashatonat, abinize.
አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ በሙሉ ስለፋና ስትር የማላገኘውን ሰማያዊ ሚስጥር ለልቤ ተናግረህ ልቤን ማረከው ከዚህ ሁሉ በላይ የራስህ አረከው እኔም ተስማምቼ በፍቅር ተማረኩ አምላኬ ጌታዬ ምርጫዬ አደረኩ አንተ ከመረጥከኝ ወዴት እሄዳለሁ ከአንተ የበለጠ ምንስ አገኛለሁ ይህን ላረከው በፍቅር ላሰብከኝ ለአንተ ለአምላኬ ሁሌ እገዛለሁኝ ለአንተ ለአምላኬ ሁሌ እገዛለሁኝ ለአንተ ለአምላኬ ሁሌ እገዛለሁኝ አድርገህልኛልና ለዘላለም አመሰግንሃለሁ 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 ጋብቻ እግዚአብሔር የሰራው የተከበረ ተቋም ነው ስለዚህ ለቤተ ክርስቲያንም ለእያንዳንዳችን ቤትም የሚሰጠው ተርፋ አለ ትንሽ እንደ መግቢያና እንደ መነሻ በተለይ ቤተ ክርስቲያንና ቤተሰብን የሚያገናኛቸው እንግሮች አንስቼ በቀጥታ ወደ ጋብቻ ሐሳብ ሄዳለሁ ቤተ ክርስቲያንና ቤተሰብ በጣም የተገናኙ ነገሮች ናቸው ቤተ ክርስቲያንና ቤተሰብ የእግዚአብሔር መንትያ ልጆች ናቸው በሁለቱም ውስጥ እግዚአብሔር ኢንትረስት ያለው ከሰው ጋር ስለሆነ ሰውም የሚገኘው በቤት ነው በቤተ ክርስቲያን የሚገኘው ሰው ስለዚህ በሰው ላይ ያለው ትልቁን ሐሳቡ ከቤትም ከቤተ ክርስቲያንም እግዚአብሔር አጀንዳውና ሐሳቡን ለመፈጸም ሁለቱም የእግዚአብሔር የትኩረት አቅጣጫዎች ናቸው እሱም ራሱ ስለገነባቸውና ስለሰራቸው ለቤተ ክርስቲያን ቤተሰብ ያስፈልጋታል ቤተ ክርስቲያን ራሱ የቤተሰብ ጥርቅም ብትሆን የቤተሰብ ስብስብ ብትሆን በጣም መልካም ነው ቤተ ክርስቲያን ብዙ ቤተሰብ ቢኖራት ጥሩ ነው ብዙ ሚሽነሪ ከሚኖራት ሚሽነሪ አይኖራት አይደለም አንዳንድ ቤተክርስቲያኖች ምንም ቤተሰብ የላቸው ብዙ ሚሽነሪ አላቸው ስለዚህ የተሰጣቸውን ስራ የማስቀጠልና የማከናወኑን ነገር ብዙ ውጤታማና ስኬታማ አይደለም ስለዚህ ቤተክርስቲያን የቤተሰብ ስብስብ ከሆነች ቤተክርስቲያን ከቤተሰብ ከተዋቀረች መጽናቷም እግዚአብሔር በመካከሉ ያስቀመጠውን ስራ ደግሞ ማስፈጸም መቻሏ ምንም ጥያቄ ውስጥ የሚገባ አይደለም ማለት ነው ስለዚህ ቤተክርስቲያን ከቤተሰብ ጋራ ይሄን አይነት ግንኙነት አለ ለራሱ ተልኮና ስራ ቤተሰቡ የሚያግዛትና የሚሰጣት ነገር አለ በሁለተኛ ደረጃ ደግሞ ለቤተሰብም እንዲሁ ቤተክርስቲያን ታስፈልጋለች ቤተክርስቲያን የክርስቶስን ሐሳብና አጀንዳ በቤተሰብ በኩል እንዲተገበርና እንዲፈጸም ቤተሰብ ይሄንን ስርዓት እንዲያቅ ከቤተክርስቲያን ጋር ቀጥተኛ ግንኙነት ያስፈልጋልና ለቤተክርስቲያን ቤተሰብ የሚያስፈልገውን ያህል ለቤተሰብ ደግሞ ቤተክርስቲያን ያስፈልጋል ትልቁ ቤተክርስቲያን እንደ ትልቅ ቤተሰብ ይታያል እንደዚህ መሰባሰባችን እንደ ትልቁ ቤተሰብ መታየት ይችላል የእያንዳንዳችን ቤት ደግሞ መጽሐፍ ቅዱስ እንደሚናገረው ዶሜስቲክ ቸርች ነች የቤት ቤተክርስቲያን ነች ስለዚህ የእያንዳንዳችን ቤት እንደ ቤተክርስቲያን ትልቁ ቤተክርስቲያን ደግሞ እንደ ቤተሰብ ብንተያይ በእርስ በርስ ያለን ግንኙነትና በመካከላችን የሚነክሰው የእግዚአብሔር ሐሳብና አጀንዳ ኢዝሊ ተፈጻሚነትን ማግኘት ይችላል ዛሬ ቤቱም የተበተነ ነው ቤተክርስቲያንም የተበተነች ነች ሰው ስላልተሰባሰበ ሐሳብም አልተሰበሰበም
ኃይልም ተበታትነዋል። ስለዚህ በአንድ መንገድ ለአንድ መድረሻ ቅዱሳን እንዳይተጉ አድርገዋል። እና ይሄንን ብናደርግና በዚህ ደረጃ ቤተክርስቲያን ቤተሰብ ብንዋቀርና እንደዛ ብናስቀምጥ በጣም ትልቅ ነገር ይሆናል። ልክ ቤተክርስቲያን ለቤተሰብ የምታደርገው ነገር እንዳለው ደግሞ የቤተሰቡም ደግሞ እያንዳንዳችን ቤተሰብ ደግሞ ለትልቁ ቤት የምናደርገው ነገር ደግሞ ሊኖር ይገባል። በጸጋችን በጉልበታችን ባለን ነገር ሁሉ እያንዳንዱ ቤተሰብ ለትልቁ ቤተሰብ እንደገና ደግሞ ትልቁ ቤተሰብ ለእያንዳንዱ ቤተሰብ እያንዳንዳችን በቤተሰብና በቤተክርስቲያን መልክ ብንዋቀር እግዚአብሔር ለስራው ለአጀንዳው ይቀለዋል ማለት ነው። ይህን ካልኩኝ ጋብቻን ቤተሰብ ስታስቡ እንዴት ነው የምታስቡት? እንደዚህ ዓለም ሰዎች ሁለት በወደቀ ዓለም ውስጥ የሚኖሩ ኑሮን ለመታገል ኑሮን ለማሸነፍ የሚታገሉ ሰዎች ሆናችሁ ነው እንደዛ የምታስበው? እንዴት ነው ጋብቻ የምናስበውና የምናየው? ጋብቻችን እግዚአብሔር ባየው ልክ ካላየ ነው ዝም ብሎ ኖረን በቃ በልተን ወልደን እንሄዳለን ማለት ነው። በአዳምና በሔዋን ግንኙነት ትልቅ ሐሳብና አጀንዳ የነበረው እግዚአብሔር ዛሬም በእያንዳንዳችን ቤት ያንኑን አጀንዳ ማስፈጸምና መስራት ይፈልጋል። ዓለም እንደምታውቁት ጋብቻን ምድራዊ ተቋም አድርጋ ሰዎች የግል ፍላጎታቸውን የሚያሟሉበት ስሜታቸውን የሚያረኩበት ለራሳቸው የሆነ ነገር ሰልፊሽ የሆነ ዲዛየር የሚሰበስቡበት ከተጓደለባቸው ደግሞ የሚፈልጉትን ካጡ ደግሞ የሚፋቱበት ሆኗል። ኢቨን የዚህን ዓመት የመጀመሪያውን የስታቲስቲክስ እንትን የምንድነው የዚህ አዲስ አበባ ወሳኝ ኩነት የሚባለው ሁላችሁም የሰማችሁት ይመስለኛል። በዚህ ጊዜ ከነበረው የፍቺ መጠን በእጥፍ ጨምሯል። የሚጋባው በእጥፍ ቀንሷል። ከጋብቻ ውጪ ደግሞ የሚወለደው በእጥፍ ጨምሯል። የተሳከረ ዓለም እኮ ነው። የሚወለደው በዝቶ የሚጋባው አንሶ የሚፋተው ጨምሮ ውጥንቅጡ የጠፋበት ምን ያሳያችኋል? ይሄ ምን ያሳያችኋል? እንደው የዚህን ዓለም ችግር ብዙ ማብራራትና መናገር መፍትሄ እንደማይሰጥ ይታወቃል። ነገር ግን የዚህን ዓለም የተበላሹ ነገሮች ስንመለከት እያንዳንዳችን በቤታችን እግዚአብሔርን የሰጠነ ስራ ልንሰራ ይገባናል። የውጭ ውድቀት ሲታይ ቤትን መገንባት ሁልጊዜ መታሰብ ያስፈልጋል። የኛ ለመገንባት ነው ፍርስራሹን የሚያበዛው። ታዲያ ከሆነ ጋብቻና ቤተሰባችን ምንበላበት ምንጠጣበት ምንደሰትበት ረጅም ጊዜ ምንቆይበት የራሳችን ፍላጎት ምናምን ኦፍ ኮርስ ነው። ነገር ግን ከዛ በላይ ግን ጋብቻ የአንዱ እንደና ያን ሴት ጉዳይ እንዳልሆነ መታወቅ አለበት። ጋብቻ የባልና የሚስት ጉዳይ አይደለም። በመጀመሪያ ደረጃ የባልና የሚስት ጉዳይ አይደለም። በጋብቻ መካከል ዛሬ በጣም ሰዎች ምን አገኘህ ምን አገኘሽ ነው። ይሄ ትክክለኛ መለኪያ አይደለም። እግዚአብሔር ከጋብቻችን ምን አገኘ? ያሰበውን አግኝቷል? እኔና እናንተ የፈለግነውን አግኝተን እግዚአብሔር ምንም ካላገኘ በእግዚአብሔር ቃልና በእግዚአብሔር ስርዓት ጋብቻ ነው ለመባል እንደገና ምስክር መጠራት አለበት። ጋብቻ እኔ ካገባው በጣም ታምራላችሁ፣ ደስ ብሎኛል። ሁሉም ጥንድና እንዲሁም ደግሞ ልዩ በዓል አክባሪ ሆናችሁ ግን ትንሽ በአንድ ዓመት በልጣችኋለሁ። ስለዚህ ኩራት ይሰማኛል። በእግዚአብሔር ቤት ውስጥ እግዚአብሔር በሰራው ጋብቻ ውስጥ እግዚአብሔር ያየውና የሚያስበውን አለማወቅን የመሰለ ጥፋት የለም። እንዲያውም በዚህ ምድር ላይ ትልቁ ችግራችን ስለ ህይወታችንም ይሁን ስለ ግንኙነታችን ዋነኛው አርኪቴክቱ ዲዛይነሩ እግዚአብሔር እንደሆነ በመርሳት በራስ መንገድና ሐሳብ ህይወትን መምራትና ጋብቻን መምራት ነው። በዚህ ዓለም ብንኖርም የዚህ ዓለም ሰዎች አይደለንም። መዳረሻችንም አኗኗራችንም ማለት ነው በጣም ይለያል። እስቲ እኔና እናንተ ጋብቻ የባልና የሚስት ጉዳይ ካልሆነ ታዲያ ምን ጉዳይ ነው? የሶስት ጉዳዮች ነው ጋብቻችን። ጉዳይነቱ የሶስት ነገር ነው። የመጀመሪያው ጋብቻችን የኔና የሚስቴ የኔና የባሌ የሚባል ጉዳይ ብቻ ሳይሆን የክርስቶስና የቤተ ክርስቲያን ጉዳይ ነው። አንድ ባልና ሚስት ክርስቶስና ቤተ ክርስቲያን ያላቸውን ግንኙነት ካላስተዋሉ እመኑኝ በሰላም ሊኖሩ አይችሉም።
ሊኖሩ አይችሉም። መጽሐፍ ቅዱሳዊ ጋብቻ ይህን ይጠይቃል። ምክንያቱም ኤፌሶን 5 ላይ ብትመለከቱ ባልን እንደ ክርስቶስ እንዲሆን አዞ ሚስትን ደግሞ ለክርስቶስ የምትሆነው ለባሏ እንድትሆን ነው። ለሱ ክርስቶስ የሆነው ለሚስቱ እንዲሆን ነው። ለሷ ደግሞ ለክርስቶስ የምትሆነው ለባሏ እንድትሆን ነው። የሁለታችንን መለኪያ ክርስቶስን በማወቅ ነው። ክርስቶስ የሆነውን የማይሆን ባል ክርስቶስ ያልገባው ባል ነው። ለክርስቶስ የሚኮነውን የሚደረገውን ለባሏ የማትሆንም ሴት ለክርስቶስ ያላት ነገር ጥያቄ ውስጥ የገባ ነው። ይሄ ጥርት ያለ የሚሰመር ነገር ነው። ኤፌሶን 5 ላይ ለዚህ ነው ይሄ ሚስጥር ነው ብሎ ይናገር። እስቲ ሚስጥር በሉ እስቲ። የባልና የሚስትን ጉዳይ ከክርስቶስና ከቤተ ክርስቲያን ጉዳይ ጋር አገናኝቶ ሚስጥር ነው፣ በጣም ሚስጥር ነው። እኔ የትም ቦታ ብታዩ ሚስቴ እኔ ውስጥ ሚስጥራዊ በሆነ መንገድ አለች። የትም ቦታ ስሄድና ስንቀሳቀስ እንደ ግለሰብ ብቻዬን አላይም። በአካል እንኳን አብረን ባንሆን አንዳችን በሌላኛችን ውስጥ ሚስጥራዊ በሆነ መንገድ አለን። ልክ እንዲሁ ሁለታችንም ሚስጥራዊ በሆነ መንገድ ልጆቻችን ውስጥ እንዳለ ነው ማለት ነው። ይሄ ሚስጥር ነው። የክርስቶስና የቤተ ክርስቲያን ጉዳይ ከሆነ ለክርስቶስና ለቤተ ክርስቲያን ግንኙነት ስዕላዊ መግለጫ ነው፣ ኢሉስትሬሽን ነው። ያንን ግንኙነት ኢሉስትሬት ማድረግ አለብን። አናምጽ። ኑሮ ማሸነፍ ይሄን ትልቅ ቁም ነገር አይደለም። ማንም ይበላል፣ ማንም ታግሎ ቤት ኪራይ ይከፍላል። ነገር ግን እኔና እናንተ ጋር ክርስቶስና ቤተ ክርስቲያን የሚወክል ግንኙነት አለን ወይ? እንግዲህ ክርስቶስና ቤተ ክርስቲያንን ለማድረግ ባሎች ክርስቶስን ተባረክ፣ ሚስቶች ደግሞ ቤተ ክርስቲያንን አጥኑና ስፍራችሁን ለማወቅ ደግሞ ትንሽ እንንቀሳቀስ። በሁለተኛ ደረጃ ጋብቻው የባልና ሚስት ጉዳይ አይደለም። ታዲያ ምን ጉዳይ ነው ከተባለ የሚቀጥለው ትውልድ ጉዳይ ነው። እግዚአብሔር አዳምና ሔዋንን አስቀምጦ ምንድን ነው ያላቸው? በዚህ የደንገነት ፏ በሉ፣ ወጣ ገባ በሉ፣ ተናፈሱ ነው እንዴ ያለው። ብዙ ተባዝም ምድሩን ሙሏት ግዟትም ነው ያለው። አዳምና ሔዋንን አስቀምጦ እግዚአብሔር በስቶ ስለመባዛትና ሞልቶ ስለመግዛት ነው። የሚቀጥለው ትውልድ ምን መምሰል አለበት ነው። በዚህ ትውልድ የምትማረሩ ብቸኛው ስራችን ወደ ቤት ገብቶ የሚቀጥለውን ትውልድ መስራት ነው። ትውልዱ ካማረረን የዛኛው የቀደመው ቤተሰብና ጋብቻ ችግር ውጤት ነው፣ መገለጫው። ዓለም ሲተራመስ ስታዩ ዘላችሁ ቤታችሁ ግቡ። ስላለም መተራመስ ብዙ መነጋገሩ ፋይዳ የለውም። ወጣቶች ውድቀት ላይ ስታዩ በቤታችሁ ያለውን ወጣት ያዙ። ሰው ሲፋታና ግራ ሲጋባ ሰብሰብ ወደ ቤት ነው። አትሊስት ከዚህ ዓለም እንትን ማምለጥ ያስፈልጋል። እግዚአብሔር የሚፈልገው ትውልድ እኔና እናንተ ቢያንስ በልጆቻችን ላይ ስራ ሰርተን ለእግዚአብሔር ማዘጋጀት አለብን። ስለዚህ ጋብቻ የሚቀጥለው ትልቅ ጉዳይ ነው። እኔና ሚስቴ ተዘርክርከን ብንኖር የበሉ የጠጡ ጥሩ ልብስ የለበሱ ጥሩ ትምህርት ቤት የሚማሩ ነገር ግን የፈረሰ ሕይወት ያላቸው ልጆች ይኖሩናል። ምን ይጠቅማል? ምን ይጠቅማል? እኛ ጥድፊያና ጥማታችን የዚህ ዓለም ሰዎች የሚራወጡለት ነገር አይደለም። እንለያለን በፍላጎታችንም ባካሄዳችን። ስለዚህ የእናንተ የሁለታችሁ ግንኙነት የሚቀጥለው ትውልድ ጉዳይ ነው። ልጆቻችሁ የሚቀጥለውን እግዚአብሔር የሚፈልገውን ትውልድ ይመስላሉ ወይ ነው ይሄ። የትም ቤት ኑሩ፣ ኮንዶሚኒየም ላይ ኑሩ፣ ቪላ ኑሩ፣ ላስቲክ ቤት ላይ ኑሩ፣ ተከራይታችሁ ኑሩ፣ የትም ኑሩ፣ የትኛውን ቦታ ለእግዚአብሔር ሐሳብና አጀንዳ የበቃ ልጅን ማዘጋጀት ይቻላል። ሶስተኛ ጋብቻ የክርስቶስና የቤተክርስቲያን ጉዳይ ነው፣ የሚቀጥለው ትውልድ ጉዳይ ነው። በሶስተኛ ደረጃ ደግሞ የኔና የሚስቴ ጉዳይ አይደለም። ታዲያ የማን ጉዳይ ነው ካላችሁ የቃል ኪዳኑ ማህበረሰብ ጉዳይ ነው። በክርስቶስ ኢየሱስ የዳነ የቃል ኪዳኑ ማህበረሰብ ጉዳይ ነው። የክርስቶስ አካል ጉዳይ ነው። ስንቶቻችን ባኗኗራችን እግዚአብሔርና ቅዱሳንን ላለማሰደብ ላለማዋረድ እንኖራለን።
ከናንተ ጋር አብሬ አልወጣም አልገባም ቆይቻለሁ ከመጣሁኝ የሁዳ አገልግሎቶች ላይ መጥቼ አውቃለሁ ዛሬ ነው የመጣሁት ነገር ግን እኔ ላዋረዳችሁም እችላለሁ ይሁንኛ ማናቃችሁ ሰዎች አሉ ሚዲያ ላይ ገብተው ያዋቸው እናንተ ወገኖች ያሉ እኛ ከነሱ አይደለም እኔ አላቃቸው ነገር ግን በእግዚአብሔር ቃል ስርዓት ብኖር ግን ይሄው ትክክለኛ ወኪላችን ማለት ትችላላችሁ ጋብቻችን የእያንዳንዳችን ፒኤልሲ አይደል እንደፈለግን ልንሆንበት አንችል አካሉን ያሰብን እነሱ እኮ ይገርማሉ መባል አለበት ያው ናቸው እነሱ ከመባል እነሱ ቤት እኮ ልጆቻቸው ይገርማሉ ግንኙነታቸው ይገርማል አይፋቱም ዝሙት የለም አጭበረብሩም ለሚስቱ የተሰጠ ነው ለባሏ የተሰጠች ነች መባል መቻል አለበት እያንዳንዳችን ባለንበት ቦታ ስንኖር ይሄንን ማህበረሰብ የሚያበላሽና የሚያጠፋ ነው ማለት ነው አይገባም ተዚላችሁ እንደሆነ በብሉይ ኪዳን እኮ አንዳንድ ነው የተገኘበትን ሰው ከማህበር ተገሎ እንዲወጣ ይታዛል ይወጣ ለዩት ይባላል ለምን መስራችሁ የሚለየው ማህበረሰብ መካከል ቁጭ ብሎ እንዳይበክል ነው የማህበረሰቡን ነገር እንዳያመሰቃቅል ነው እንዳያበላሽ ይለይና ከዳነ በኋላ ሲመጣስ ምን ይደረግ ነው የሚባለው ራሱን ለማን ያሳይ ለካህን ያሳይ ነው የሚለው ዝም ብሎ መቀላቀል የለም እግዚአብሔር ይሄን ማህበረሰብ ይፈልገዋል በዚህ ማህበረሰብ ውስጥ ስንኖር ይሄን ያስበን መኖር አለብን ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ጋቢ ተስፋዬ ዱሬቻ ይባላል የመሪ ብርሃን መሰረተ ክርስቶስ ቤተክርስቲያን የጋብቻና ቤተሰብ አስተባባሪ ነኝ የዛሬው ፕሮግራማችን የጋብቻና ቤተሰብ የአንድነት አመታዊ በዓል ነው በዚህ አመታዊ በዓል ላይ አላማው በባለትዳሮች እርስ በርሳቸው በፍቅር ድጋሚ ወደ ኋላ ዞር ብለው እንዲያስቡ እና የተሐድሶ ጊዜ እንዲሆን የእግዚአብሔርን ቃል የሚማሩበት እንደዚሁም ደግሞ የቃል ኪዳን ተሐድሶ የሚያደርጉበት ጊዜ ነው ማለት ነው። በመጀመሪያ ይሄን ፕሮግራም ስለሰጣችሁን እጅግ አድርጌ አመሰግናለሁ። ይህ ፕሮግራም ደግሞ እኛ ጀማሪዎች እንሁን እንጂ እንምሰል እንጂ ለቀጣዩም ደግሞ አባት እንሁን እናት እንሁን እንጂ ለቀጣዮቹ ደግሞ ትልቅ ፕሮግራም ነው ትልቅ በረከት ነው ይዞ የሚመጣው በእግዚአብሔር ሐሳብ መኖር ሕይወትን ያለመልማል እግዚአብሔርን መፍራት እግዚአብሔርን መታዘዝ ያለመልማል ይባርካል ያሳድጋል ስለዚህ ለተተኪው ትውልድ ይሄንን ምሳሌ እንዲጠቀሙበት እንዲወስዱ እንዲጠቀሙበት አደራ ለማለት እፈልጋለሁ። እግዚአብሔር የተመሰገነ ይሁን።
ቤተክርስቲያን ይህንን ዕውቅና ስለሰጠችን ጌታ ኢየሱስን እጅግ አድርገን እናመሰግነዋለን። ለካ እንታያለን፣ ለካ እንታሰባለን። ስለዚህም እግዚአብሔርን እጅግ አድርገን እናመሰግናለን። ቤተክርስቲያን ይህንን በማሰቧ ራሱ አንድ እርምጃ ወደፊት እንደተጠጋን አስባለሁኝ። አሁን ያለነውና የሚቀጥለውን ትውልድ የማያያዝ ተግባር እንደሆነ አስባለሁ። እግዚአብሔር ቤተክርስቲያንን ይባርክ ያብዛልን። ይሄንን እኔና ባለቤቴ በትዳር ውስጥ ለ25 ዓመት ቆይተናል። በዚህ 25 ዓመት ውስጥ ብዙ ውጣ ውረዶች፣ ማግኘት፣ ማጣት፣ ህመም፣ ጤንነት፣ በልጆች ደስታ መደሰት፣ በልጆች ህመም ማዘን፣ ብዙ አይነት ነገሮችን አሳልፈናል። 25 ዓመት እያንዳንዱ ቀን ቢመነዘር እያንዳንዱ ሰዓት ቢታሰብ እጅግ ብዙ ትርጉም የሚሰጥ ነው። የትዳር ባለቤት እግዚአብሔር አይደለ? እግዚአብሔር ትዳርን ስለመሰረተው በ25 ዓመት ጉዟችን ውስጥ እግዚአብሔር ረድቶናል። እዚህ በ25 ዓመት ውስጥ ብዙ ከፍታዎች ዝቅታዎች አሉ። ቀላል ነገር አይደለም። በእውነት ስለ ጋብቻ ሳስብ 25 ዓመት እንደቀላል አልቆጥረው። ትዳር ደግሞ በጣም ጥሩ ነገር ነው፣ ክቡር ነው ብሎ የእግዚአብሔር ቃል እንደሚናገረው እንደዛው ሆኖ በቤታችን አይተናል። ዛሬ ላይ የደረስንበትን ብቻ ሳይሆን በፊት ስንጋባ ጀምሮ የነበረን ነገር ማን እንደሆነን እዚህ ላይ ያደረሰን እግዚአብሔር በትልቅ የረዳን እሱ እንደሆነ ብዙ ነገር የምናቀው ነገር ነውና በዚህ በ25 ዓመታችን ውስጥ ከፍታ ነበረ፣ ዝቅታ ነበረ፣ ማልቀስ ነበረ፣ መጽናናት ነበረ፣ መውደቅ ነበረ፣ መነሳት ነበረ፣ መዋደድ ነበረ። እግዚአብሔር ብዙ ነገሮችን አድርጎልናልና ጌታን እጅግ አድርጌ አመሰግናለሁ። እኔ ዮናስ ሰይፉ ባላለው በመሪ ብርሃን መሰረተ ክርስቶስ ቤተክርስቲያን በሽምግልና ውስጥ የማገለግል ነኝ። እንግዲህ መሪ ብርሃን በብዙ አመታት ይሄንን ስታደርግ ቆይታለች። በርግጥ አምና ካቻምና ሳይሳካ ቀርቷል። ዘንድሮ ግን ተሳክቶ በእንደዚህ ሁኔታ እንድናሳልፍ ሆኗል። ይሄ ደግሞ የሚሰጠው ትምህርት ላገቡትም ላላገቡትም የማነሳሳት ስራ ነው የሚሰራውና በጣም ደስ ብሎኛል። ደስ የሚል ጊዜ ነው ያሳለፍነው። ለዚህ ሁሉ ጌታ ክብሩን ይውሰድ ማለት እፈልጋለሁ። መብራቴ ክብሩ ባላለው የአቶ ዮናስ ሰይፉ ባለቤት ነኝ። በዛሬው ፕሮግራም እግዚአብሔር እኔ በብዙ አስተምሮኛል። እኔና ዮናስ 18 ዓመት በትዳር ቆይተናል። ዛሬ እግዚአብሔር እውነት በብዙ ነው ያስተማረኝ። ቤተክርስቲያናችን አመታዊ የጋብቻ ፕሮግራም ባዘጋጀችበት በዚህ ዕለት እግዚአብሔር ከዚህ በፊት ካደረኩት ላይፍ በላይ ቤቴን ትዳሬን ፎሎ እንዳደርግ እንዳይ ወደ ኋላ እንዳይ ማስተካከለውን ነገር እንዳስተካከል እግዚአብሔር በቃሉም በብዙ ነገር ተናግሮኛል። የእግዚአብሔር ስም የተባረከ ይሁን። ስሜ ሂሩት ወንድሙ ይባላል። የማገለግለው መሪ ብርሃን መሰረተ ክርስቶስ ቤተክርስቲያን ነው። በልጆች አገልግሎት ላይ ያገለግላለሁ። ዛሬ በተደረገው የጋብቻ ፕሮግራም እጅግ በጣም ደስተኛ ነበርኩኝ። እግዚአብሔር በቃሉ አስተምሮናል። ከ3 ዓመት እስከ 48 ዓመት በትዳር ጋብቻ ውስጥ የደረሱ ሰዎችን አይተናል። እግዚአብሔር በብዙ ሲመክረን በብዙ ሲነግረን ነበረ። ዛሬ ደግሞ እኔ ብዙ ነገር እያሰብኩኝ ነበረ። ወጣቱ እግዚአብሔር በትዳር እንዲባርከው እግዚአብሔርን በማወቅ ደግሞም በመፍራት ትዳር ማለት ከእግዚአብሔር ዘንድ የተቀበልነውና ትውልድን የምናስቀጥልበት እንደ ቤተክርስቲያን እንደ ሀገር ደግሞም እንደ እግዚአብሔር መንግስት የምናስቀጥልበት ነውና እግዚአብሔር ብዙ ኃላፊነቶችን ሰጥቶናል። ከነዚህ ኃላፊነቶች መካከል ደግሞ ትውልዳችንን እንዴት ማስቀጠል እንዳለብን፣ በቤት ውስጥ ልጆቻችንን እንዴት ማሳደግ እንዳለብን አንዳችን ለአንዳችን እየተቀባበልን ከዚህም ባለፈ ደግሞ እየተከባበርን ባል የመሪነትን የተንከባካቢነትን የኃላፊነትን ድርሻ ሳይለቅ ሚስትም ደግሞ በቤት ውስጥ የሚስትነትን የእናትነትን ድርሻ ሳትለቅ እንዲሁም ደግሞ የእህትነትን ድርሻ ሳትለቅ እግዚአብሔር በሰጣት ነገር እንድትኖር እግዚአብሔር አስተምሮናል። ለዚህም ትውልድ የምመክረው ነገር ቢኖር ከእግዚአብሔር ዘንድ የተቀበልነውን ኃላፊነት በሚገባ ይዞ አንድ ወንድ ለአንዲት ሴት እንደ እግዚአብሔር አምላክ እንደወሰነ ይህንን አውቀን በመተሳሰብ እንድንኖር ወጣቶች ይህንን እንድታደርጉ እመክራችኋለሁ። እግዚአብሔር በነገር ሁሉ የተባረከ ይሁን። ተባረኩ። ተመልካቾቻችን እንግዲህ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት ደግሞ በሌላ ዝግጅት እንገናኛለን። እስከዚያው ሰላም ቆዩ።